ሰላም ጤና ይስጥልን። የተለያዩ ወሳኝ መረጃዎችን በሰዓት ይዘን ቀርበናል። ለአዲስ አበባ ነዋሪዎች ታላቅ መልእክት ተላልፏል። አትክልትና ጎመን እንዲሁም ቆስጣዎች መበከላቸው ተሰምቷል። ጥንቃቄ እንድታደርጉ ሙሉ መረጃውን አድምጡት። ሌላኛው የዕለቱ መረጃችን ለአሽከርካሪዎች መልካም ዜና ተሰምቷል። በመቀጠልም የሙያ ብቃት ምዘና ማረጋገጫ ያላዘ አሽከርካሪም ማሽከርከር እንደማይችል ተነግሯል። ሙሉ መረጃውን ታደምጡታላችሁ። በመቀጠልም የኢንዱስትሪ ፓርኮች በህገወጥ ግለሰቦችና ደላሎች እየተወረሩ መሆኑ ተሰምቷል። እናስደምጣችኋለን። ሌላው ደግሞ የአዲስ አበባ ግብር ከፋዮች የአዲስ አበባ ገቢዎች ቢሮ ለግብር ከፋዮቹ ሊያስገድድና አስገዳጅ መመሪያንም ማስቀመጡ ተሰምቷል። እያንዳንዱን ታደምጡታላችሁ። አብራችሁ ስትቆዩ እነዚህን እንዲሁም ሌሎች መረጃዎችን ታደምጣላችሁ። ወደ መረጃው ጤና ይስጥልን። ወደ ዕለቱ ወሳኝ መረጃ እንወስዳችኋለን። በአዲስ አበባ ውስጥ የሚገኙ የተለያዩ አትክልቶች እንደተበከሉ ተሰምቷል። ጎመንና አትክልትን እንዳትጠሉ እንጂ በአዲስ አበባ ወንዝ ላይ ተቆርጦ የሚበላ ጎመን በሙሉም እየተመረዘ ነው ተብሏል። ታዲያ በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች ወይም ጽዳጆች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣናት ያስታወቀ ሲሆን ባለስልጣናት እንዲሁም አንዳንድ ግለሰቦች ጎመንና ቆስጣን መመገብ አቁመዋል ነው ያለው። ባለስልጣኑ ይህን ያሳወቀው ማክሰኞ ሚያዝያ 28 ቀን 2017 ዓ.ም የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወንዝ ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸውም ሲሉ ተናግረዋል። ጎመንና አትክልትን እንዳትጠሉ እንጂ በአዲስ አበባ ወንዞች ላይ ተቆርጦ የሚበላ ጎመን በሙሉ የተመረዘ ነው ያሉት አቶ አሰግድ በመሆኑም አንዳንድ ከፍተኛ አመራሮች ቆስጣና ጎመን መብላትም መተዋቸውን ተናግረዋል። የሚመገቡ ሰዎች ታመው ወደ ሕክምና ሲሄዱ 60ና 70 በመቶ የሚሆነው የተበከለ ምግብ ስለበሉና ስለጠጡ ነውም ብለዋል። ከተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህንን ለማስተካከል እየተሰራም ነው ሲሉ ገልጸዋል። ከአገልግሎት ሰጪ ተቋማትና ከግልና ከጋራ መኖሪያ ቤቶች የሚመነጩ ፍሳሾችን በመስመር ለማስወገድ ብክለትን ለመከላከል ታቅዶም በሰፊው እየተሰራ እንደሆነ ገልጸዋል። በሌላ በኩል አዲስ ንግድ ፈቃድ ሲሰጥና ነባር ፈቃድ ሲታደስም በአካባቢና በማህበረሰብ ተጽዕኖ የሚጠበቅባቸውን ዘርፎች እንዲሰጡት ለማድረግ ታቅዶ እንዳልተከናወንም ተመላክቷል። በመቀጠል ለአሽከርካሪዎች መልካም ዜና ነው ተብሏል። ሚኒስትሩ የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪም ማሽከርከር እንደማይችል ያሳወቀ ሲሆን የሙያ ብቃት ምዘና ወስደውም ያለፉ አሽከርካሪዎች መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት ይኖረዋልም ብሏል። የትራንስፖርትና ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮም በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምርም ነው ያሳወቀው። የብቃት ምዘናውን መስጠት ያስፈለገውም 85 በመቶ በሀገሪቱ እየደረሰ የሚገኙ የትራፊክ አደጋም ከአሽከርካሪዎችና ተሽከርካሪዎች ጋር በተያያዘ መሆኑ ነው። ይህን ተከትሎም በዚህ ዓመት ምዘናው ላይ ስራ ላይ ባሉ አሽከርካሪዎች እንደሚጀምርም ነው የተነገረው። በዚህም መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥም የተገለጸ ሲሆን የሙያ ብቃት ምዘና ከመስጠቱ በፊትም ለአሽከርካሪዎች የሙያ ስልጠና እንደሚሰጥ ነው የተመላከተው። ከሙያ ስልጠናው በኋላም የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉ መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖር የተነገረው። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ የተባለው። በዚህም መሰረት የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል መገለጹም ተሰምቷል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎች አሽከርካሪዎች ላይ እንደሚተገበርም ተነግሯል።
ሌላው ደግሞ ለኢንዱስትሪ ፓርኮች የተከለሉ ቦታዎች በህገወጥ ግለሰቦችና ደላሎች መወረራቸው ተሰምቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ፣ ለሚን፣ ሐዋሳና ጅማን ጨምሮም ለግንባታ ተብለው የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ ይገኛሉ ነው ያለው። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ የገለጸም ሲሆን ከከተማና ክልል መስተዳድሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መወሰድን እንዳልቻለና ዳተኛ መሆናቸውንም አክሎ ገልጿል። የተቋሙ ስራ አስፈጻሚ ፍስሐ ይታገሱም ይህን የገለጹት ኮርፖሬሽኑ የ9 ወራት አፈጻጸም ሪፖርትን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብሎ የተከለሉ ቦታዎች የደላሎች መጫወቻ እየሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸውም ጠይቀዋል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ አሳስቧል። የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት እንዲረባረቡበት ጠይቋል። ሌላኛው የዕለቱ መረጃችን ደግሞ የአዲስ አበባ የገቢዎች ቢሮ የደረጃ ሀና ለግብር ከፋዮች ግብራቸውን ሲያሳውቁ የሂሳብ መዝገብ እንዲያቀርቡ ሊገደዱ መሆኑን ገልጿል። የተደራጀ የሂሳብ መዝገብ እንዲያቀርቡ በሕግ ቢገደዱም 55,000 ግብር ከፋዮች ምንም አይነት የሂሳብ መዝገብ እያቀረቡልኝ አይደለም ሲል የከተማው ገቢ ቢሮዎች ተናግረዋል። ስለሆነም ቢሮው ከዚህ በኋላ አልታገሳችሁም፣ ከሐምሌ 1 2017 ዓ.ም ጀምሮ የደረጃ ሀና ለግብር ከፋዮች ያለ ሂሳብ መዝገብ አይስተናገዱም ማለቱ ተሰምቷል። ከጥቂቶቹ በስተቀር አብዛኞቹ ግብር የሚከፍለው በቁጥር ነበር። ከዚህም በኋላ ግን ወደ ማስገደድ እንሸጋገራለን ያሉት የአዲስ አበባ ገቢዎች ቢሮ ሕዝብ ግንኙነት ዳይሬክተር አቶ ሰውነት አየለ ናቸው። በአዲስ አበባ ካሉት ከ113,000 የደረጃ ሀና ለ ግብር ከፋዮች የሂሳብ መዝገብ ሲያቀርቡ የነበሩት 62,000 ወይም 55 በመቶ ያህሉ ናቸውም ብለዋል። ቀሪ 51,000 ያህሉ ወይም 45 በመቶዎቹም እስካሁን ምንም አይነት የሂሳብ መዝገብ ያላቀረቡ ናቸውም ብለዋል። ግብር ከፋዮቹም በቀሩት 2 ወራት ጊዜ ውስጥ ሰነዶችን በማሟላት ዝግጁ እንዲሆኑ አሳስቧል። ቀደም ብለው ይህ አሰራር ከዘንድሮም ጀምሮ አስገዳጅ እንደሚሆን ማሳወቃቸውንም አቶ ሰውነት ተናግረዋል። መዝገቡም በተገቢው የሂሳብ ባለሙያ የተዘጋጀ መሆን እንዳለበት በመጥቀስ የደረጃ ሐመርሃ ግብር ከፋዮች በደረሰኝ የሚገበያዩ ባለመሆኑ የሂሳብ መዝገብ ማቅረብ አይገደዱም ብለዋል። ግዴታ የተጣለባቸው ግብር ከፋዮች መስፈርቱን አሟልተው የማይገኙ ከሆነ ግብር እንዳልከፈሉ ተቆጥሮ ሕጋዊ እርምጃ ይወሰድባቸዋልም ብለዋል። ለዛሬ ይጠቅማሉ፣ ይበጃሉ ብለን ያዘጋጀናቸው የዕለቱ መረጃዎቻችን በዚህ ጨረስን። መልካም ጊዜ